የአይን ፍቅር ሰዓት ላይ ነን የምንገኘው። አፍቃሪው ተገኝቷል። ተፈቃሪዋን በስንት መከራ ሬዲዮ እንድትሰማ ተደርጋለች። አዎ ከፍታለች። አዎ ስለዚህ ከስንት ግብግብ በኋላ ስለዚህ ወደ ዋናው ጉዳይ እንሂድ። ወደ አድማጫችን ሄሎ ጤና ይስጥልን። እንዴት ነህ? አለን አብሮ ይስጥልን። አንተም ሬዲዮ ከፈትክ እንዴ? ሬዲዮ ከፈትክ እንዴ አንተም? አይ አልከፈኩም፣ ከፍቼ ነበር ዘጋኸው? እሺ ያው በአይነ ፍቅር ተሰቃየሁ ብለህናል። አዎ የሚገባ አልነገርካትም አይደል እስካሁን? አዎ አታውቅም። እሷ አታውቅም። አሁን እየሰማች ነው፣ እያወቀች ነው። አሁን እንቅልፍ አጣህ በሷ ምክንያት? በጣም አይዞ፣ ያው ደረሰን፣ እናደፋፍራለን፣ ያለችበትን ሁኔታ እናጣራለን። አዎ እስኪ ማን እንበል ስምህን እንተዋወቅ? መኑር እባላለሁ። መምህሩ መዝሙር ነው ያልከን አይደል? ማን ነው ያልከን ስምህን? መኑር። እሺ መኑር ማን? አይ ቆይ እሺ ቆይ የተፈቃሪው ስም ማን ነው? ኢማን። እሺ ምን ያህል ጊዜ ሆነው ይሄ የአይን ፍቅር ጉዳይ? መቼ ነው ያየሃት? እንዴት አየሃት? እንዴት ተጀመረ? አንድ 10 ወር ምናምን ነገር ይሆነዋል። እሺ እና እንዲህ በአካል አላውቃት፣ በቲክቶክ ነበር ማውቃት። አጋጣሚ ደግሞ የኔም የሷም የሆነች ጓደኛ ነች ያስተዋወቀችን። እሷ ከመተዋወቃችን በፊት ደግሞ እኔ ቲክቶክ ላይ አውቃት ነበረ ልጅቷን። እና በሷ ምክንያት ነው ስልኳንም ሁሉን ነገርም ተቀብዬ ደወልናት ልነግራት አሰብኩና ያው ጊዜው ሲደርስ በሆነ ምክንያት መንገድ አይቀርም ብዬ ነው ወደ እናንተ የመጣሁት። እሷ ታውቃለች? እሷ? አይ እሷም አታውቀኝም። እንዲሁ ዝም ብላ እኔ መኑር ለኔ ደግሞ ኢማን መሆናችንን ብቻ ነው የምንተዋወቀው እንጂ እሷ ምንም አንተዋወቅም። በአካል አታውቅህም? እሷ አታውቀኝም። ቲክቶክ ላይ ምን ዝነኛ ነች? ቲክቶክ ላይ ትሰራለች እሷ? ዝነኛ ነች? ተከታዮች አሏት? አይ እኔ እንጃ እሱንም አላውቅም። ምንም ቪዲዮዋን አትከታተልም? አፍቅራት ምንድነው አሁን? አዎ ስለ ፍቅርም ለማውራትም ከሷ ጋር ያ ድፍረቱም ስራ የለኝ ነው። እስኪ አሁን ምንድነው እሷ አታውቅህም ያለው? ከሷ ያለውንም ነገር ተስፋት ብዬ ነው። እሺ እሷ ፍቅረኛ እንዳላት እንደሌላትም አታውቅም? አታውቅም። እሺ ያው እንጠይቃታለን። መጀመሪያ ጥያቄያችን ለሷ የሚሆነው ፍቅረኛ አላት ወይ የሚል ጥያቄ፣ አለሽ ወይ የሚል ጥያቄ ነው የሚሆነው። ካላት በቃ እንግዲህ ያበቃል ማለት ነው እዛ ጋር። ነገር ግን አሁን እሷ አንተን አታውቅህም በአካል፣ አንተም ቲክቶክ ላይ ነው የምታውቃት። ስለዚህ እንደው ስለራስህ ትንሽ ነገር ገለጻ ብታደርግ ጥሩ ነው። እድሜ ስንት ነው መኑር? 26 28 ነው 26 ነው? 26 እሺ እየሰራህ ነው? እየተማርክ ነው? እየሰራሁ ነው። አለኝ ስራ አለ? የራስህ ነው? ተቀጣሪ ነህ? የግል ስራ። የራስህ ስራ ነው? ጥሩ ነው ገቢው? አሪፍ ነው። ወጣችንን በደንብ ነው የሚያስተዳድረው። አልፎ ላይ ተርፋል። ተው እንጂ እሺ ለማማለል እንዳይሆን እየሰማች ስለሆነ። እሺ በምን አሁን ምን ምልክት ብንነግራት ልታውቅ ትችላለች? አሁን አንተን ገና ዛሬ ነው የምትሰማ? ዛሬ ነው ገና የምትሰማ? ምን አልከኝ? ድምጽ ይቆራረጣል፣ አይሰማም። ዛሬ ነው አይደል? አሁን ሬዲዮ ላይ እየሰማች ነው እሷ። እሺ ስለዚህ አሁን የሆነ መኑር ይወድሻል ስንላት የትኛው መኑር ብትለን ምን እንላት እንችላለን? አይ ምንም ያው ከሷ የሚመጣውን ነገር መቀበል ነው እንጂ እሺ የሚሆን እንጂ በፍጹም ተያይታችሁም በአካል ተያይታችሁም እንደዚህ አታውቁም? አናውቅም። አሁን እሷ እሺ መንቢም ትላህለች ብዬ አላስብም። ማለት እሺ መንቢም ለማለት አይደለም። አሁን ሐሳቡ ምንድነው? አንተ ወደሃታል፣ ቲክቶክ ላይ ነው ያያሃት። ከዛ ስልኳን አግኝተው አንተ ነው የሰጠህን ስልኳን
የኔም የሷም የሆነች መሀል ላይ አጋጣሚ ጓደኛ ነበረች እና በሷ ነው ስልኳን የሚያገኘው። ከዛ በኋላ ደውለህላት አታውቅም? አንድ ሁለት ቀን ተደዋውለናል። ምን አለች ስትደውልላት? አወራችሁ? አወራናል። እንዴ ዝም ብሎ ሰላም ሰላም ነው በመባባል ያልነው። ስልክህ ሴቭ አድርገዋለች? ታውቀዋለች ስልክህን? ታውቀዋለች። ስለዚህ የሆነ እኮ አይታህም ሊሆን ይችላል። አይታወቅም። እሷን እንጠይቃታለን ፈቃደኛ ከሆነች። ቅርብ ጊዜ ነው የደወልክላት? አንድ 5 ቀን ምናምን ነገር። ስለዚህ ያኔ ትኩረት ሰጥታ አውርታለች ማለት ይቻላል። በሚገባ። እስኪ አሁን አይነ ፍቅር ላይ ነኝ ብለሃልና አንዳንድ ምልክቶች በአይነ ፍቅር ውስጥ ካለን ያው ሊኖሩ የሚችሉ የተለመዱ ምልክቶች አሉ። እነዛ አሉ የሚለውን እናጣራለን። ምግብ ትበላለህ በደንብ? አረ የዛ ደረጃ ያለማ እሱ ነገር እኮ ቀረኩ ድሮ ነው ተውጅ። አሁን ይበላል። አሁን እንደውም ይከፍትላችኋል መሰለኝ። ያቀረኩ አለ እኮ አሁን በዛ ደረጃ አልደረሰም። እሺ እንቅልፍስ በደንብ ትተኛለህ? አረ በደንብ ከዚህ ያለማ ይና ያልፈጠው ትለጥጠዋለህ በደንብ። ነገር አይተን ብዙ ስንሆን ነው እጅ ልሰጥ የምችለው አብረን ተገናኝተን ብዙ ስንኖር ነው። ስትኖሩ ነው በጣም ፍቅር እየጨመረ ይመጣው። የዛን ሰዓት ነው የምትለው አንተ እንዳትጎዳም ራስን እየጠበቅን ያለው። ግድ ነው ታዲያ። እሺ እንዴት በምን ሰዓት አሁን ታስባታለህ እንዳይልህ? አሁን እንቅልፍም በደንብ ነው የምተኛው። እኔ እንደው ቀን ካሰባት እንጂ የአይነ ፍቅር የያዘኝ ቀን እንቅልፍ አልተኛም እስከ 9 ሰዓት እስከ 10 ሰዓት። ከዛ ትምህርት ቤት ራሱ ለመሄድ መከራ ነው በጠዋት ተቀስቅሰን። ታዲያ በምን ሰዓት ነው የምታስባት? በሐሳብ ካንተ ጋር ያለችው መቼ ነው? ማላስበት ቀን የለም። እሷን ሁሌ ነው የምታስባት? አረ ምንም ስበላም ስጠጣም ስተኛም ስነሳም እንላለን እኮ እኛ እኮ። አንተ እኮ ስትበላም ትበላለህ በደንብ። የንዋይ ዘፈን ራሱ ለኔ ተዘፈነ ያልን ይመስለኝ። ምን የሚለው አልዋሽም ምናምን የሚለው ዘፈን ነው። ስበላ አሰብኩሽ ስጠጣ አሰብኩሽ የሚለው እሱ ላንተ ነው የሚመስልህ? እሱ እንደዚህ አይነት ዘፈን ሰማ ሁሉ በቃ ለኔ ተዘፈነ ነው የሚመስለኝ። ስንት ዓመት ነው መኖር? 26 ነው ያልከው? ያው ያፈቀርካትን ልጅ በተመለከተ ያው ተጨማሪ መረጃዎች የሉኝም ብለሃል። ፍቅረኛ አይኑራት አታውቅም? እሷን እንጠይቃትና ከማን ጋር እንደምትኖር አታውቅም አይደል? ሰፈሯ ሴት እንደሆነ ታውቃለህ? አውቃለሁ። የእሷ ወደ አየር ጤና አካባቢ ነው። እሺ ያንተስ ወዴት ነው? መስቀል ፍላወር። እሺ ስልክ ላይ የእሷ ፎቶዎች አሉ? ታያቸዋለህ? የሞባይል ስቶሬጅ ፉል ያለው በሷ በቲክቶክ ቪዲዮ ብቻ ነው። ኧረ ተው። ቲክቶክ ላይ ጎበዝ ነች። አድናቂዋ ነው በዛ። ይሄን ሁሉ መስዋዕትነት ከፍለህላት የስልክህ ሚሞሪ ሞልቶ ይሄን ሁሉ መስዋዕት ተከፍሎላት እምቢ ስላለች የሚል ግምት የለኝም። አይ እሺም እምቢም ምትል አይመስለኝም ዛሬ። ምናልባት ያው እኛ የምናደርገው ምንድነው እንጠይቃታለን። ታውቂዋለሽ ወይ እንደዚህ አይነት ሰው? ፍቅረኛ ያለሽ ወይ? ፍቅረኛ ካላት ምንም ተጨማሪ ማብራሪያና መጠየቅ አያስፈልግም። ፍቅረኛ ከሌላት ግን ያው የሆነ ነገር ካንተ በኩል የሚጠበቁ ጥረቶች ሊኖሩ ይችላሉ። እንድትሄድበት እንድትገፋበት ነው እኛ ምን መክር። ከዛ በኋላ ይቀጥል ወይ ይደውልልሽ ወይ ታንሽለታለሽ ወይ እንደዚህ እንላለን። ሌላ እንድንጠይቅልህ የምትፈልገው ነገር አለ? አይ በቃ ይሄን ብቻ። እስከዚህ ያልካ ደረሳችሁኝ ቀሪው ለኔ በሰጡኝ። ልጓሙን ካስያዝን ባለበዋል። እሺ እንግዲህ እንዲቀናህ ግን እንመኛለን። ለሁሉም ዝግጁ ነህ ግን አይደል? ለውጤቱ እሷ ለምትመልሰው ነገር። አረ አዎ በደምብ። ከማን ጋር ነው አንተ የምትኖረው? ብቻዬን። ተከራይተህ ወይስ የራስ ቤት? ተከራይተህ። በጣም ጥሩ ይቅናህ እንላለን። ሙዚቃን ጋብዝና ደግሞ እስኪ ትጋብዛታለህ ግን ሙዚቃ? አዎ የማየማ አላችሁ ታታችሁ እንደውም በቃ የንዋይ ቅድም ያልኳችሁ የንዋይን። እሺ ስለዚህ አልዋሽም የሚለው ሙዚቃ ማለት ነው አይደል? የእውነትህን የወደድካት?
እሺ የምትላት ነገር አሁን እሷ እየሰማች ስለሆነ ለሷ እንደምትነግራት አሁን ለኛ አይደለም እየነገርከን ያለው ለሷ እሷም ሬዲዮ ከፍታ እየሰማች ነው። በትክክል መልእክትህን ያለህን ስሜት ፍቅርህን እስኪ ንገራት። ዘጋው። ከባድ ስሜት ውስጥ ነው። ያይን ፍቅር ላይ የሚያጋጥም ነው አይደል? ያጋጥማል። ተርበተበታል። እንደምትሰማ እንደምታይ ፊት ለፊት እንደምታይ ስታስብ የቆምሽ መስለው ከፊቱ እንደበት ይተሳሰራል። እኔ እንደዛ ነው የተረዳሁት። ወንድማችን አይዞህ ያጋጥማል። ይህም ጊዜ ይታለፋል። ያይን ፍቅር ጤና ይስጥልን። ኢማን እንደምን አለሽ? ሰላም እንዴት ናችሁ? ሰላም ነው አለ። ሁሉ መልካም፣ ሁሉ ሰላም። እንዴት መጀመር እንዳለብን ያው ግራ ገብቶን ነው። ደጅት ናት። ሰላም ያለው አንቺ ጋር ነው እንጂ መኖር ጋር ሰላም የለም። በጭንቀት ነው ያለው። እኛም የሱን ጉዳይ ይዘን ይሄው አንቺ ጋር መተናል። ፕሮግራሙን እየሰማሽው ነበር አይደል? አዎ እየሰማሁት ነበር። የመጀመሪያ ጥያቄያችን የሚሆነው ያው ኢማን ፍቅረኛ አለሽ ወይ? የለኝም። የለሽም። ብራቮ። ሊሳካ ነው ማለት ነው ይሄ ነገር። የሆነ ፐርሰንቱ ፎያስ ብለዋል። አሁን ብቻውን እየዘለለ ነው ባለበት ሆኖ። እሺ መኖርን ታውቂዋለሽ ኢማን? አላውቀውም፣ በአካል አላውቀውም። ግን እንደዚህ በስልክ ደውሎልኝ ያውቃል። እንዳላችሁ ነው። ጓደኛ አለችኝ እና ያስተዋወቀችኝ እሷ ናት ያስተዋወቀችኝ። ጓደኛ በሁለታችሁ መካከል ያለችው ጓደኛ ምን አስባ እንደው ያስተዋወቀችሽ ይመስልሻል? እኔ እንጃ አላውቅም። የምር ምንም ነገር አልነገረችኝም። ስለዚህ መኖር ጥሩ ልጅ ነው አላለችሽም? አይ እንደዚህ ምንም ጠይቄያት ስለማላውቅ ከ5 ቀን በፊት ምናምን ነገር የሷን ስልክ ፈልጎ ደውሎልኝ ነበረ። ስልኳን ምናምን አይ የሷን ስልክ ፈልጎ አይመስለኝም። አንቺን ፈልጎ ነው። ድምጽሽን ሊሰማ ይመስለኛል። ዝም ብዬ ሰገምተው ፈርቶ ነው ወንድማችን። እሺ ያው ምንድነው ያው ፍቅረኛ ከሌለሽ እድል አለው ቢደውል ብታወሩ እስኪ እናወራለን። እኔና እሱ ጨርሷለን ይሄን ጉዳይ የሆነ ሌላ ጊዜ ደውለን ቼክ እናርጋችሁ። ደስ ይለናል። እናጣራ። ደስ ይለናል ነገር አለ። እኛ ወደሚል አካሄድ ይለናል አልሽ። ነገሩ ክፍት ነው። የሆነ አረንጓዴ በቢጫ አይደለም እንደዛ ይታያል። ቲክቶክ ላይ እንዴት ነው በደምብ ትሰሪያለሽ? አይ ብዙም አልሰራም። ያንቺ የሱን ስልኮች ያጨናነቁት ያንቺ ቪዲዮዎች ናቸው። እየሰማሁ ነበር። እንጃ አልጠበቅኩም ነበር። አልጠበቅሽም? ከሱ እንደዚህ አይነት ነገር ሊመጣ ይችላል የሚል ግምት አልነበረሽም? በጭራሽ። የምርሽን ነው? የምርሽን ነው። እሺ እስኪ እንደው ይቅናው እንላለን። ስለዚህ ሳይሳቀቅ ይደውል ነው የምትይው? ችግር የለውም። እኔ ለማንሳት እንችላለን። አላመነታም። ታነሻለሽ? አነሳለሁ። ችግር የለውም። ያ መልስም ትነግሪያለሽ? እናወራበታለን። ታወሩበታላችሁ? እሺ ኢማን በእውነት ስላከበርሽን እናመሰግናለን። የኢትዮ ጣዕም ክትትል ቡድን በቅርበት ነው የሚከታተላችሁ። ይሄንን ጉዳይ እንከታተላለን። አንቺ መልካም ጥሩ ሰው ነሽ። በጥሩ ሁኔታ ግን መጀመሪያ ስንደውልልሽ ያው በትግል ነው። ጆሮአችን ላይ ስንት ስልክ ተዘጋ። ስላላወቅሽ ነው። ያው የሚቀልዱ ሰዎች ይኖራሉ። እንደዚህ ያጋጥሞ ያውቃል ብዙ ጊዜ። እናመሰግናለን። ለማንኛውም እሺ መልካም ጊዜ። ያው መኑርና ኢማን ወደ ጥሩ ነገር ሊሄዱ ይመስላል። ሊሄድ ይችላል። በርኒ ግን ይሄ እንትን ላይ ግን በጣም ጥሩ ነህ፣ ጎበዝ ነህ። እንዴት እቺ ማመቻቸቴ ምንድነው በዘመናዊ ቋንቋ ማጣበስ ነው የሚባል? አይ እንደዛ ማስማማት የሚለው ተው። በዚህኛው ላይ ሁለተኛው አልኩት ላይ በጣም ስንት ዘመን ሰዎች የተጣሉ ሰዎች ስናስታርቅ የኖረን ሰዎች ነን እድሜ ዘመናችንን በሙሉ። አሁን ደግሞ
ማጣዝለኝ እንድትለው ወይ መከራ። እሺ መኑር ምላሹን እንግዲህ ከሰሞኑ ደውሎ ያሳውቀናል ብለን ተስፋ እናደርጋለን። ኢማንም ደውለሽ ብትነግሪን ደስ ይለናል። ምን ሆነ ምን ገጠማችሁ በቀጣይ ህይወት እንዲሰምርልህ ያው መኑር መልካም ምኞታችን ነው።